ሰበር መረጃ የኢራኑ አዲስ መሪ ሙጅታባ ካሚኒ የት እንዳሉ ታወቀ። ሙጅታባ ካሚኒ በአሜሪካና እስራኤል ጥቃት ከባድ ጉዳት ደርሶባቸው በሚስጥር ወደ ሩሲያ መወሰዳቸው ተሰምቷል። እንደ መረጃዎች ገለጻ መሪው እግራቸውና እጃቸው ላይ በደረሰባቸው ቁስል ቀዶ ጥገና ለማድረግ በሩሲያ ወታደራዊ አውሮፕላን ወደ ሞስኮ ተጉዘዋል። በአሁኑ ወቅት በፕሬዝዳንት ፑቲን መኖሪያ ግቢ ውስጥ በሚገኝ የሕክምና ማዕከል ውስጥ ይገኛሉ ተብሏል። መሪ የሌለው የኢራን ጦር አሁን በማን ትዕዛዝ እየተመራ ነው? የሙጅታባ ካሚኒን አሳሳቢ የጤና ሁኔታና ሚስጥራዊውን የሞስኮ ጉዞ እያንዳንዱን ዝርዝር መረጃ ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ ለ3 ሳምንታት የዘለቀው የአሜሪካ የእስራኤልና የኢራን ጦርነት አሁን እጅግ ሚስጥራዊና አደገኛ ወደሆነ ምዕራፍ ተሸጋግሯል። የዓለም መገናኛ ብዙሃን ትኩረታቸውን የኢራኑ አዲስ መሪ ሙጅታባ ካሚኒ የት ገቡ በሚል ጥያቄ ላይ አድርገዋል። እንደ ኩዌቱ አልጃሪዳ ጋዜጣና ሌሎች ዲፕሎማሲያዊ ምንጮች ዘገባ ከሆነ የ56 ዓመቱ ሙጅታባ ካሚኒ በቴሄራን በሚገኝ ሆስፒታሎች ውስጥ ሕክምና ማግኘት ባለመቻላቸው በሚስጥር ወደ ሩሲያ ተወስደዋል። መሪው በየካቲት 28ቱ በአሜሪካ የድንገተኛ ዘመቻ የአየር ድብደባ ወቅት በደረሰባቸው ከባድ ቁስል ምክንያት በአስቸኳይ ቀዶ ጥገና እንደሚያስፈልጋቸው ታውቋል። ኢራን መሪዎቿ የማይነኩ መሆናቸውን ለዓለም ለማሳየት ብትሞክርም ከመጋረጃ ጀርባ የሚወጡ መረጃዎች ግን እውነታውን ሌላ መሆኑን እያረጋገጡት ነው። በቆጵሮስ የኢራን አምባሳደር አሊሬዛ ሳላሪያን ለጋርዲያን ጋዜጣ በሰጡት ቃል ሙጅታባ ካሚኒ በድብደባው ወቅት በእግራቸው በእጃቸውና በአካላቸው ላይ ከባድ ጉዳት እንደደረሰባቸው አረጋግጠዋል። እንዲያውም እጅግ አስደንጋጭ በሆነ መልኩ አዲስ መሪ አንድ እግራቸውን እንዳጡና መልካቸውን መበላሸቱን መረጃዎች ይጠቁማሉ። መሪው በዚህ ከባድ ሁኔታ ላይ ሆነው በኢራን ሆስፒታሎች ውስጥ መቆየት ለደህንነታቸው አስጊ ሆኖ ተገኝቷል። ምክንያቱም የእስራኤል ስለላ ተቋም በኢራን የጤና ተቋማት ውስጥ ዘልቆ በመግባቱ መሪው ላይ ተጨማሪ ጥቃት ሊሰነዝር ይችላል የሚል ስጋትን ፈጥሯል። ይህ የሙጅታባ ካሚኒ ወደ ሞስኮ መወሰድ ተራ የሕክምና ጉዞ አይደለም። ይልቁንም ትልቅ ጂኦፖለቲካዊ ሚስጥር ያዘለ ነው። ፕሬዝዳንት ቭላዲሚር ፑቲን ከኢራኑ ፕሬዝዳንት መሱድ ፔዚሽያን ጋር ባደረጉት ስልክ መስመር ሙጅታባ በሞስኮ በሚገኝና ከፑቲን መኖሪያ ጋር በተያያዘ እጅግ ዘመናዊና ሚስጥራዊ በሆነ የሕክምና ማዕከል ውስጥ እንዲቆዩ ፈቅደዋል። ይህ ማለት ሙጅታባ አሁን ያሉት በፑቲን የኒውክሌር ከለላ ስር ነው ማለት ነው። ይህም እስራኤልም ሆነች አሜሪካ በሞስኮ ምድር ላይ በሚገኙት ሙጅታባ ላይ ጥቃት ለመሰንዘር እንዳይደፍሩ እጃቸውን አስሮታል። በዚህም መሰረት ሙጅታባ በከፍተኛ ጥበቃ በሚደረግለት የሩሲያ ወታደራዊ አውሮፕላን ወደ ሞስኮ ተጉዘዋል። ይህ ማለት ሙጅታባ አሁን ያሉት በፑቲን የኒውክሌር ከለላ ስር ነው ማለት ነው። ፑቲን ሙጅታባን በራሳቸው ግቢ ውስጥ በማስገባት አሜሪካም ሆነች እስራኤል በራሳቸው ላይ ተጨማሪ የግድያ ሙከራ እንዳይሰነዝሩ የሞስኮን ኃይል እንደ ጋሻ ተጠቅመዋል። ይሁን እንጂ መሪው ያሉበት ሁኔታ አሁንም አወዛጋቢ ነው። የብሪታንያው ጋዜጣ ዘጋርዲያን እንደዘገበው ሙጅታባ ካሚኒ በከባድ ኮማ ውስጥ ሊሆኑ ይችላሉ። ፕሬዝዳንት ዶናልድ ትራምፕ በበኩላቸው መሪው በህይወት ላይኖር ይችላል የሚል ጥርጣሬን ሰንዝረዋል። የአሜሪካ መከላከያ ሚኒስቴር ፒት ሄግሴዝ ደግሞ መሪው ቆስለዋል፣ መልካቸውም ተበላሽቷል ሲሉ ይፋዊ መግለጫ ሰጥተዋል። ቴሄራን ይህንን ድንጋጤ ለመሸፈን በኤአይ የተቀነባበሩ ፎቶዎችንና የቆዩ ምስሎችን በቴሌቪዥን እያሳየች ቢሆንም የቢቢሲ የዲጂታል መሪዎች ግን ምስሎቹ የሐሰት መሆናቸውን አረጋግጠዋል። ኢራን አዲሱ ጠቅላይ መሪ ሙጅታባ ካሚኒ በአካል ቀርበው መታየት የማይችሉበት ደረጃ ላይ መሆናቸውን ለመሸፈን በታሪኳ ታይቶ የማይታወቅ ሰፊ የዲጂታል ማጭበርበር ስራ ውስጥ ገብታለች። መሪው ክፉኛ ቆስለው በሞስኮ ሆስፒታል በሚገኙበት በዚህ ወቅት ቴሄራን መሪው በጤና ላይ እንዳሉና ስራቸውን እያከናወኑ እንደሆነ ለማስመሰል ከፍተኛ ጥረት እያደረገች ቢሆንም እውነታው ግን በዓለም አቀፍ የዲጂታል መሪዎች እየተጋለጠ ይገኛል። ሙጅታባ ካሚኒ ስልጣን ከተረከቡ በኋላ የተላለፈው የመጀመሪያው ይፋዊ መግለጫ ለመላው ዓለም ትልቅ ጥርጣሬን የፈጠረ ነበር። መግለጫው በመንግስት ቴሌቪዥን ሲተላለፍ በመሪው ድምጽ የተሰጠ ንግግር ሳይሆን በዜና አቅራቢዎች የተነበበ ደረቅ ጽሑፍ ብቻ ነበር። ይህም መሪው ድምጻቸውን እንኳን ማሰማት በማይችሉበት ከባድ የጤና ሁኔታ ላይ መሆናቸውን አመላካች ሆኗል። ከዚህም በላይ የብሪታንያው ቢቢሲ የዲጂታል መርማሪዎች በመንግስት ሚዲያዎች በስፋት እየተሰራጨ ያለውን የሙጅታባን አዲስ ፎቶ መርምረው
ተናግረው ምስሉ በአርቲፊሻል ኢንተለጀንስ የተቀነባበረ መሆኑን አረጋግጠዋል። በጥልቀት ሲመረመርም ፎቶው አዲስ ሳይሆን የቆየ ምስል ሆኖ የቅርብ ጊዜ እንዲመስል ተደርጎ በቴክኖሎጂ የተሰራ ማጭበርበር መሆኑ ታውቋል። ይህ የመሪው መሰወርና የቴህራን መሸፋፈን በአሜሪካ መንግስት ዘንድ እንደ ትልቅ የፖለቲካ ማጥቂያ መሳሪያነት እያገለገለ ይገኛል። ዋሽንግተን የመሪውን አለመኖር በማንሳት በኢራን መንግስት ላይ በአደባባይ መሳለቂያ እያደረገች ነው። ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት የራዲዮ ቃለ መጠይቅ የሙጅታባን ሁኔታ ጥያቄ ውስጥ በመክተት መሪው ተጎድተዋል፣ ምናልባትም በሆነ መልኩ ብቻ በህይወት ያለ ይመስለኛል በማለት ሁኔታውን አጣጥለውታል። የአሜሪካው መከላከያ ሚኒስቴር ፒት ሄግሴዝ ደግሞ በበኩላቸው በሰጡት ጋዜጣዊ መግለጫ የአሜሪካ የስለላ ተቋም መሪው መቁሰላቸውንና መልካቸውን መበላሸቱን የሚያረጋግጥ መረጃ እንዳላቸው በይፋ አስታውቀዋል። ይህ የዋሽንግተን ቀጥተኛ መሳለቂያ ዓላማው የኢራን መንግስት በአሁኑ ወቅት መሪ የሌለውና በከፍተኛ ድንጋጤ ውስጥ ያለ መሆኑን ለዓለም ለማሳየት ነው። ቴህራን በኤአይ ፎቶዎች ለመሸፈን ብትሞክርም የዋሽንግተን መረጃዎች ግን የመሪውን አሳዛኝ ሁኔታ በማጋለጥ የኢራንን አገዛዝ ለከፍተኛ ውርደት እየዳረጉት ይገኛሉ። የሙጅታባ ካሚኒ ከእዝ ሰንሰለቱ መውጣትና በሩሲያ ሆስፒታል ውስጥ ራሳቸውን ሳያውቁ መገኘት በኢራን ወታደራዊ መዋቅር ላይ እጅግ አደገኛ የሆነ ክፍተትን ፈጥሯል። ይህ ሁኔታ አገሪቱን መሪ የሌለው የጦር ማሽን አስመስሎታል። የመረጃ ተንታኞች እንደሚሉት ከሆነ የኢራን ወታደራዊ ክንፍ በአሁን ወቅት በአውቶ ፓይለት ወይም ያለ ማዕከላዊ መሪ ትዕዛዝ እየተንቀሳቀሰ ይገኛል። ይህም ጦርነቱን ይበልጥ የማይተነበይና ለቀጠናው ሀገራት እጅግ አደገኛ አድርጎታል። እንደ ወታደራዊ ተንታኞች ገለጻ ሙጅታባ ካሚኒ ከዕለታዊ የእዝ መዋቅር ውጪ መሆናቸውን ተከትሎ የኢራን አብዮታዊ ዘብ አሁን በራሱ ውሳኔና ፍላጎት በነጻ መንቀሳቀስ ጀምሯል። ይህም ማለት የጦርነቱ ስልታዊ አመራር በአንድ ማዕከላዊ መሪ እጅ ከመሆን ይልቅ በተለያዩ የቀጠናው የአርጂሲ አዛዦች እጅ ወድቋል። እነዚህ አዛዦች ደግሞ ያለምንም የፖለቲካ ቁጥጥርና ስልታዊ ጥንቃቄ የባለስቲክ ሚሳኤሎችን በመተኮስና በባህረ ሰላጤው ሀገራት ላይ ጥቃቶችን በመሰንዘር ጦርነቱን በራሳቸው ፍላጎት እያስፋፉት ይገኛሉ። ከዚህም በላይ ሙጅታባ ካሚኒ በሩሲያ ሆነው የሚሰጡት ተብሎ በመንግስት ሚዲያ የሚነገረው መመሪያና ንግግር በእውነቱ በደህንነት ሹሙ አሊ ላሪጃን የተጻፈ ሊሆን እንደሚችል የኩዌቱ አልጃሪዳ ጋዜጣ ጠቁሟል። መሪው በህይወት ቢኖሩ እንኳን ስለ ጦርነቱ መካሄድም ሆነ እርሳቸው የኢራን አዲሱ ጠቅላይ መሪ ስለመሆናቸው ምንም አይነት ግንዛቤ እንደሌላቸው መረጃዎች ያመለክታሉ። አሜሪካና እስራኤል በአሁኑ ወቅት የሚዋጉት በኤአይ ፎቶግራፎች ከሚመራና መሪው በሩሲያ ከሚገኝ መንግስት ጋር ነው። ይህ መሪ አልባ የጦርነት ጉዞ ደግሞ የኢራን አብዮታዊ ዘብ አዛዦች አሁን ያለምንም ተጠያቂነትና የሀገር መሪ ቁጥጥር ቀጠናውን ወደ ከፋ እሳት ውስጥ እንዲከቱት በር ከፍቶላቸዋል። ቴህራን መሪዋ ደህና መሆናቸውንና ህገ መንግስታዊ ግዴታቸውን እየተወጡ መሆኑን ብትገልጽም መሬት ላይ ያለው እውነታ ግን ኢራን በታሪኳ ታይቶ በማይታወቅ የአመራር ቀውስና ወታደራዊ ምስቅልቅል ውስጥ መሆኗን ያረጋግጣል። ውድ የቻናላችን ቤተሰቦች የኢራን አመራር በታሪኩ ታይቶ በማይታወቅ ምስቅልቅል ውስጥ እንደሚገኝ አዲሱ ጠቅላይ መሪ ሙጅታባ ካሚኒ ራሳቸውን በማያውቁበት ሁኔታ በሩሲያ ሆስፒታል መገኘታቸውና የኢራን አብዮታዊ ዘብ ያለ መሪ ጦርነቱን በአውቶፓይለት መምራቱ የቀጠናውን ውጥረት ይበልጥ አደገኛ አድርጎታል። የቴህራን በኤአይ ምስሎች የመሸፈን ሙከራና የዋሽንግተን የአደባባይ መሳለቂያ የጦርነቱን መልክ ወደ ሌላ ምዕራፍ አሸጋግሮታል። ሙጅታባ ካሚኒ ዳግም ወደ ስልጣናቸው ይመለሳሉ ወይስ የኢራን አመራር በሩሲያ እጅ ይወድቃል? ሁኔታዎችን በቅርበት እየተከታተልን እናቀርብላችኋለን። እንዲህ ያሉ ወቅታዊና ሚስጥራዊ መረጃዎች በየቀኑ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቤተሰባችን አባል ይሁኑ። ቪዲዮውን ላይክ ማድረጋችሁን አትዘንጉ። ለዛሬ የነበረን መረጃ ይህንን ይመስላል። በሌላ አዲስ ሰበር ዘገባ እስከምንመለስ ሰላም ቆዩን።